ተመልካቾቻችን በዛሬው የኢትዮጵያ ኔክስት ቶፕ ሞዴል ፕሮግራማችን እንግዲህ ለየት ባለ አቀራረብ ነው ዛሬ የምንጀምረው። ከስቱዲዮአችን ወጣ ብለናል። ዛሬ ኢትዮጵያ ኔክስት ቶፕ ሞዴል ቶፕ 5 ሴት ሞዴሎቻችንን ሜክኦቨር ልንሰጣቸው ነው ያሰብነው። ሜክኦቨር ስንል ጸጉራቸውን ቀለም መቀባት ይሆናል፣ መሰራት ይሆናል፣ መቆረጥ ይሆናል። እሱን እናደርግላቸዋለን። የተለየ ደግሞ አርቲስቲክ የሆነ ሜካፕም እናደርግላቸዋለን ማለት ነው። ስለዚህ ለየት ያለና የምትወዱትን ሜክኦቨር ይሆናል የምናቀርብላችሁ ማለት ነው። አብራችሁን ቆዩ። ሊዲ እንዴት ነሽ? ቤትሽ በጣም ያምራል። መጀመሪያ በኢትዮጵያ ኔክስት ቶፕ ሞዴል እና በአባይ ቴሌቪዥን ስም በራሽ በርሽን ስናንኳኳ እሺ ብለሽ ስለተቀበልሽን በጣም እናመሰግናለን። ኢትዮጵያ ኔክስት ቶፕ ሞዴል ከ138 ሞዴሎች በላይ ነበሩን እያልን ግን ቶፕ 5 ወንድና ቶፕ 5 ሴቶች ቀርተውናል። ዛሬ ከአንቺ ጋር ልንሰራ ያሰብነው አንቺ ዲዛይነር ነሽ፣ ሜካፕ አርቲስት ነሽ፣ ፕሮፌሽናል ሄር ስታይሊስት ነሽ እና 5ቱን ቶፕ ሞዴሎቻችንን ሜክኦቨር እንድትሰጪልን ነው። ቢፎር ኤንድ አፍተር እናደርጋለን። ጸጉራቸው ይለወጣል፣ ሜካፓቸውን ሌላ ነገር ለየት ያለ አርቲስቲክ ነገር ነው ያሰብነውና ይሄ ነው አይዲያችን። ምን ይመስልሻል? ሬዲ ነሽ? ዝግጁ ነሽ? ሞዴሎቹስ ለመቀበል እንዴት ነው? እኛ ምርጫችሁ ስላደረጋችሁ በጣም እናመሰግናለን። በደንብ ተዘጋጅተናል። ስለዚህ ሊዱዬ አንቺ ስለሆንሽ ፕሮፌሽናሊስቱ ምን ማድረግ እንዳለባቸው፣ ጸጉራቸውን እንዴት ትሪት ማድረግ እንዳለባቸው፣ ራሳቸውን እንዴት መንከባከብ እንዳለባቸው ለአንቺ ልጆቼን አስረክቤ እኔ በኋላ መጥቼ አብሬ ሜክኦቨሩ ነው ያለው ማለት ነው። ምንም ሀሳብ አይግባሽ። እኔም በጣም እናመሰግናለን። ስለዚህ ተመልካቾቻችን በዛሬው በኢትዮጵያ ኔክስት ቶፕ ሞዴል ፕሮግራማችን የኢትዮጵያ ኔክስት ቶፕ ሞዴል ቶፕ 5 ሴት ሞዴሎቻችን በኦፓል ባር የጸጉር ባር ተገኝተን ከፕሮፌሽናል ሜካፕ አርቲስት እና ጸጉር ስታይሊስቶች ጋር ሜክኦቨር የሚያደርጉትን አብረን እንመለከታለን ማለት ነው። አብራችሁን ቆዩ። ሰላም ሊዲያ አፈወርቅ እባላለሁ። የኦፓል ቢቲ ባለቤት ነኝ። እዚህ ጋር እንግዲህ የምናያቸው የፀጉርን እንክብካቤ ለማድረግ የተለያዩ ትሪትመንቶችን እናዘጋጃለን። እነዛን ትሪትመንቶች ስናዘጋጅ የምንጠቀማቸው ግብአቶች ናቸው። ለምሳሌ እዚህ ጋር የምናየው ቅባት
ከ9 በላይ የሆኑ ግብአቶችን ተጠቅመን ኢንፊውዝ ያደረግነው ቅባት ነው። በውስጡ ብዙ አይነት ነገሮችን ይዟል። ብዙ አይነት ጥቅሞች አሉት። እንደ አንቲባክቴሪያል፣ አንቲፈንጋል የሆኑ ፕሮፐርቲስ የያዙ ግብአቶች ስላሉት ዳንድረፍን በደንብ አድርጎ ፋይት ያደርግልናል። ከዛም ባለፈ ደግሞ የብለድ ፍሎዋችን እንዲጨምር ያደርጋል። ያ ሲሆን ፀጉር እያደገ ይመጣል ማለት ነው። ይሄ ብቻ አይደለም፣ በጣም ብዙ ጥቅሞች አሉት። ሌላው ሌዲ ፊንገር ወይም ደግሞ ኦክራ ብለን የምናውቀው ነው። ቫይታሚን ኤ፣ ሲ፣ ኬ አለው። ያ ደግሞ ኮላጅንን ቡስት ያደርግልናል። ከዛም ባለፈ ፀጉራችን ናቹራሊ ኦይሎችን ፕሮዲውስ እንዲያደርግ የሚረዳ ቫይታሚን አለው፣ ቫይታሚን ኤ ማለት ነው። ኮኮናት ኦይል አለን፣ ሻይ በተር አለ፣ ሄቢስከስ አለ። እንግዲህ ሄቢስከስ በጣም ብዙ አይነት ጥቅሞች አሉት። የፀጉር መነቃቀልን ይከላከልልናል። ይሄ ፕሪማቹር ግሬይንግ የምንለው ስሎው ያደርግልናል። ማር አለ፣ የቴምር ፍሬ አለ፣ ቡና አለ። እዚህ ጋር እንደምናየው ደግሞ ሙዝ አለ፣ አሎቬራ፣ ሮዝመሪ፣ እንቁላል፣ እርጎ አለ። እዚህ ጋር የሌሉን በጣም ብዙ አይነት ግብአቶችን እንጠቀማለን። ያው እንግዲህ እንደሚታወቀው የሰው የፀጉር ደረጃ የተለያየ አይነት ደረጃ ላይ ነው የሚገኘው። ለምሳሌ በጣም የደረቀ ፀጉር ሊኖር ይችላል፣ ወይም ደግሞ በቀለም የተጎዳ አሊያም ደግሞ ስካልፕ ላይ ኤክሰስ የሆነ ኦይል ቢውልድ አፕ ተፈጥሮ ወይም ደግሞ ተከማችቶ ለፀጉር እድገት እንቅፋት የሚሆን የተለያዩ ፈንገሶች የመሳሰሉትን የያዘ ስካልፕ ልናገኝ እንችላለን። ያኔ ዲቶክስ በማድረግ ፀጉርን እንከባከባለን ማለት ነው። እንግዲህ በደንብ አድርገን በትሪትመንቱ ፀጉሩን ትሪት ካደረግን በኋላ ፀጉሩን የምናጸዳው እንዲሁም ደግሞ ዲታንግል የምናደርገው ወይም የምናፍታታው በራሳችን ሻምፖና ኮንዲሽነር ነው። የተለያዩ ሻምፖና ኮንዲሽነሮችን ፎርሙሌት እናደርጋለን ኸርባሎችን ተጠቅመን። ይሄን እንደምታዩት ሄቢስከስ አለው። ሄቢስከስ ብቻ አይደለም፣ ብዙ አይነት ግብአቶች አሉት፣ ግን በዋነኝነት ዋናው ኢንግሬዲየንቱ ሄቢስከስ ነው። ስለዚህ ያን ተጠቅመን ያዘጋጀነው ሻምፖአችን ነው። ይሄኛው ደግሞ ኮኮናት ኦይልን ተጠቅመን ያዘጋጀነው ኮንዲሽነራችን ነው። በደንብ አድርጎ ነው ዲታንግል የሚያደርገው። ለሀበሻ ፀጉር በደንብ ተስማሚ ተደርገው ነው የተዘጋጁት። የሚቀድመው ሻምፖ ነው። በሻምፖ በደንብ አድርገን ስካልፑን ካጸዳ ነው በኋላ በኮንዲሽነራችን ደግሞ ፀጉሩ በደንብ ሻይን እንዲያደርግ ዲታንግል እንዲያደርግ በኮንዲሽነሩ እናጥበዋለን። በደንብ አድርገን በዚህ ሻምፖ ካጠብነው በኋላ ስካልፓቸውን ፀጉራቸው መንካት የለበትም። ስለዚህ ሻምፖን ስካልፓቸውን ብቻ ነው የምናስነካው። ሞር ፎከስ አድርገን ፀጉራቸውን አናስነካውም። ስለዚህ ሻምፖን የምንጠቀመው ለስካልፓቸው ወይም ለራስ ቅላቸው ብቻ ነው። እዛ ላይ ያለውን ቆሻሻ በደንብ አድርገን ካጠብነው በኋላ በመቀጠል የፀጉር ዘለላቸው ላይ ብቻ ኮንዲሽነር ተጠቅመን በደንብ ዲታንግል እናደርገዋለን። በመቀጠልም ወደ ቀጣዩ ፕሮሰስ እንገባለን ማለት ነው።
ተመልካቾቻችን በዛሬው በኢትዮጵያ ኔክስት ቶፕ ሞዴል ፕሮግራማችን አድካሚ የነበረው የቶፕ 5 ሴት ሞዴሎቻችን ሜክኦቨራቸው ይሄን ይመስል ነበረ። ቢፎር ኤንድ አፍተር ፎቶ አላቸው። እሱን መጨረሻው ላይ ትመለከቱታላችሁ። ይሄንን የቶፕ 5 ሞዴሎቻችንን የሜክኦቨር ቻሌንጅ እንድናደርግ ለተባበሩን፣ በደስታ በራቸውን ከፍተው ላስተናገዱ ለኦፓል ቢዩቲ ባር ከልብ እያመሰገንን በሚቀጥለው ሳምንት በሌላ ቻሌንጅ እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት።